ትሁትና ቲና እንግዲህ ተጣልተዋል። ቲና እንግዲህ ወደ ቤት ተመልሳ ስትመጣ ምን ልትሰሪ መጣሽ ብላ ትሁት ጠይቃታለች። እሷ ደግሞ ልብስ ልወስድ ነው የመጣሁት አለኝ። ለዛ እርቃንሽን ለሚያሳይ ልብስ ነው ብላ ልብሷን በፌስታል ወርውራ ወደ መጣሽበት ሂጂ ብላ አብራታለች። እንግዲህ ይህን ይመስላል። ትሁት ሁሌ ቀናት፣ ቲና ደግሞ ተንኮሏ እንግዲህ ሼር ላይክ እያደረጋችሁ አበረታቱን። ይህን ቪዲዮ እስከ መጨረሻ ተከታተሉት። ቻው። ካሌብ እንግዲህ ታግቷል። ተመስገን ልጅህን ከፈለግ አሁን የምልህውን አርግ አለው። ራሱን ማዳን ካልቻለ ግን ማዳን ከፈለግ አሁን የምልህን አርግ አለው በአባባ ደውሎ። አባባ ደግሞ ስራ የለህም እንዴ ስራ ፈት ብሎ መለሰላቸው ማለት ነው። እንግዲህ ተመስገንና ቲና ምንም ተንኮላቸውን ሊያቆሙ አልቻሉም ማለት ነው። ምንም አሁን ደግሞ ቢያንስ በፊት በትሁት ላይ በአባባ ላይ ብዙ ነገሮችን አድርገዋል። አሁን ደግሞ ካሌብን አሳግቶታል ማለት ነው። መጀመሪያው ካሌብን ቀርቦ ቤት ድረስ መግባት ችሎ ነበር። እንግዲህ ቲና ምንም ቢሆን እሷም ተንኮሏን የማታቆም አሁን እንግዲህ እሱን አሳግተውታል። ቲናም ወታ ነበር ወደ ተቤት ማለት ነው። ውጭ ነበረች ያለችው። ከዚህ ወዲህ እንግዲህ ደግመህ እንዳትደውል ብሎ አባባ መለሰለት ማለት ነው። ሰውዬ ያልገባህም እንዴ ልጅህ እኮ እኔ ጋ ነው ያለው ብሎ ተመስገን አፉን ሞልቶ ለአባባ መለሰላቸው ማለት ነው። ራሱን ማዳን ካልቻለ የራሱ ጉዳይ ብሎ አባባ መለሰለት ማለት ነው። ትሁትም አባባን አባዬ አዲስ ነገር አለ እንዴ ብላ አለችው። አዎ ትሁቴ አለ ግቢና ተኛ አላት። አረ እንዴ ምን እንደተፈጠረ ሳላቅ ነው እንደምተኛው ብላ ለአባባ መለሰላቸው ማለት ነው። ትሁት በጣም ተጨንቃለች። ካሌብ በመታገቱ በጣም ተጨንቃለች ማለት ነው። ትሁት ተመስገንን ፈልጋ ተመስገንን ለማግኘት ሱቅ ድረስ ሄዳለች ማለት ነው። አባዬም እንግዲህ ያጅል ሰውዬ ይዞታል አላት። ምን ብላ ደነገጤ። ስትደንግጥ አትደንግጪ አላት። እንዲህ ምን ያህል አባዬ ምን ያህል ክፉ እንደሆነ አታውቀውም እንዴ ብላ መለሰችለት ማለት ነው። እሱ ላይ ክፉ ምንም ቢሆን እሱ ላይ ክፉ አይሆንበትም። እሱን የያዘው ደግሞ እኛን ለመጠቀሚያ ነው እንጂ እሱ ላይ ክፉ በጭራሽ አይሆንበትም ብለው አባባ መልሶላለት ትሁት ማለት ነው። ትሁት እንግዲህ ሁሌ መጨነቅ ትወዳለች። በጣም ተጨንቃለች ማለት ነው። እና ይህ ሁሉ በእሷ ጦስ መሆኑን ስለምታውቅ እሷ ሁሌ በሆነው ባልሆነው በጣም ጭንቀት ታበዛለች። ምንም እንደማይሆን እርግጠኛ ነኝ። ግቢና ተኝ። እንዲህ ያሳስበኛል እኮ ልጅ ያለን እንዴ ብለው መለሱላት አባባ ማለት ነው ለትሁት። እና ይሄንን ነገር ጨረሱ ተናገሩና አባባ እንግዲህ ወደ ክፈላቸው ገቡ ማለት ነው። ትሁትም እዛው ኩሽና እየተገዘች ቆማለች። ቲና ሄዳ ተመስገን ጋር ሻይ ቡና እያለች በጣም ተግዞ ነበር። ተመስገን ምን ወክ አለችው። ልክ አይመስለኝም ለምን ካሌብን በመያዜ ብሎ አላት። እንደማይሆንማ እኮ ነግሬህ ነበር አለችው ቲና ማለት ነው። ቲና እንግዲህ ያው እንደምታውቋት ሁሌ ከተንኮል ስራ አትርቅም። ዛሬ አንዱ ስትል አንዱ ሲከሽፍባት፣ አንዱ ሲከሽፍባት፣ አንዱ ሲከሽፍባት በገንዘብ ትደራደራለች፣ በእንትን ትደራደራለች። ምንም ያው ከተመስገን ጋር ባለፈው ያው ከካሌብ ቤት መግባት ሲጀምር ተመስገን እሷን ትቷት ነበር ማለት ነው። ግን እሷ ምንም በቃ ተንኮሏን አልተውም። እነሱም ደግሞ ተንኮሏን ያውቁባታል። እሷም ተንኮሏን ሁሌ ደግሞ አይሳካላትም ማለት ነው። በዚህ ትላለች፣ በዚህ ትላለች፣ ይፈርስባታል። እና በአሁኑም ጊዜ እንዲህ አይነት ሰዎች አሉና ክፉዎች፣ ክፉ ሰው ስላለ ክፋትን የሚሰራ ሰው ሁሌ ስራ ሁሉ ክፋት ነው እና ያንን ነገር በቃ ያንን ሰው ያንን በመጥፎ ያየውን ሰው ሳያጠፋ ያን ሰውዬውን ተጎድቶ ሳይ ያ ሰው ምንም ቢሆን ከዛ ሰው ላይ ሊቆም አይችልም ማለት ነው። በብዙ አይነቶች አሁን በአሁን ዘመንም እንዲህ አይነት ሰዎች አሉ። እንደዚህ እንደ ቲና ማለት ነው። ቲና እና ተመስገንም እንግዲህ ያው ትሁትን በእጁ ካላረገ ከነሱ ላይ የሚወርድ አይመስላቸውም። እሷም ደግሞ ትሁት መቼም የሱ ልትሆን አትችልም ማለት ነው። እስቲ እንግዲህ ቲና ካሌብ በመያዙ ምንም የምታገኘው ነገር የለም አለችው። ምንም ነገር ዝም ሲሉ ፍራለች እና ካሌብን
ስላገኘክ ምንም የሚፈታ ምንም የሚሆን ነገር የለም። እንዲህ ልጁ አይደል እንዲህ አላት። ልጁስ ቢሆን በጭራሽ ነገር አለችው። በዚህን ጊዜ ተመስገን እስቲ ትሁትን ላውራት አለ ማለት ነው። ትሁትን ሊያወራት ትሁትን ቀጠራት ማለት ነው። ከሰማኸኝ ስማኝ፣ ምንም የሚፈጠር ነገር የለም አለችው ቲና ማለት ነው። ዝም በይ አንቺ አገባሽ ብሎ ተመስገንም እሷን ሀሳቧን አስተዋት ማለት ነው። ተወሺ ብላ ጄኒ ተነሳ ደግሞ ብላ ሰድበው ማለት ነው። ተጣሉ ማለት ነው። እነሱ ሁሌም ሀሳባቸው ሲጨነገፍባቸው ይጣላሉ። ሁለቱም አይስማሙም እኮ ሁለቱም ሀሳብ ይጠነሳሉ። እሷም አልሳካ ሲላት ትናደዳለች። እሱ በቃ እሷ ሁሌ ትሁትን በሱ እጅ ትሁትን እንዲያገኛት ትሁትን እንዲያገባ ትሁትና ተመስገን አብረው እንዲሆኑ ቲና አትፈልግም ማለት ነው። እንግዲህ ትሁት አባዬ ልጅህ ላይ ጨከንክ አለችው። እመኝ ትሁት ምንም አያደርገውም ተመስገንን እኮ ነው ያውቀዋለሁ ምን ያህል ጨካኝ እንደሆነ ስትለው በጭራሽ ተመስገን ላይ ምንም ነገር ሊያደርግ አይችልም ብሎ አባባ ትሁትን አጽናናት። ትሁት እንግዲህ በጣም ተጨነቀች። የእሱን ክፋት ነው በቃ ክፉ ነገር ያደርግበታል ብላ በጣም ነበር። ግን ያው ተመስገንም ካሌብን አገተው እንጂ ምንም ጉዳት አላደረሰበትም። አባባ ቢደውልልሽም ስልክ እንዳታነሺ ብሎ ትሁትን አስጠንቅቋት ነው የሄደው። ተመስገን ቢደውልሽ እንኳን ስልክ እንዳታነሺ አላት። ትሁት ደግሞ እንደተለመደ ወደ ሱቅ ስትሄድ ተመስገንን እዛው ሱቅ በር ላይ ሲንጎራደድ አየችው እና ምን ነው እዚህ ሱቅ መመላለስ አበዛክ፣ እዚህ ለምን ስራ እንዲቀጥሩ አታደርግም አለችው። ይሄን ንቀትሽን ይኸውልሽ ቱቲ ንቀትሽን የሚቋቋመው አንቺ ስለሆንሽ ነው አላት። ማለት ምን ነው በጣም ንቃ ነው እንግዲህ እዚህ ሱቅ የምትመላለሰው ወይን ምን አለ ሰራተኛ ቢቀጥሩ ስላለችው አንቺ ስለሆንሽ ነው ንቀትሽን ራሱ የተቋቋምኩት ብሎ ተመስገን እንግዲህ መልሶላታል ለትሁት። ትሁት እንግዲህ ያው ከምንም ሁሌም ከምንም አትቆጥረው ተመስገንን እና እኔ አልናኩ ግን እንደማልፈራህ ደግሞ ነግሬሃለሁ አለችው። በጭራሽ አትፈራውም ሰው ስትናገር ማለት ነው። ተመስገንን ተስፋ ያደረግሽበት ሰው እጄ ላይ እንዳለ ታውቂያለሽ አላት። እና አንዳንድ ሰው ባይዘይታችሁ እንደሆን የሆነ ነገር በቃ በእጁ ሲይዝ ያንን ሰው በቃ ሁሉ ነገር በሱ እጅ ነፍሱም ሁሉ በሱ እጅ ያለ ይመስለዋል። እና አሁን እሱ በሱ ስለያዘ በሱ ነው የሚያስፈራራት ማለት ነው። እሷ ግን በማንም አትፈራው ትሁት ተመስገንን ራሷን በቃ ሞልታ ነው ሁሉን ነገር የምትናገረው። ስትናገር ፍርሃት የለ ምን የለ ምንም ነገር ጭራሽ ቢያንስ ለእሱ አይደለም የምትፈራው በእኔ ምክንያት ቤተሰብ ተበጠበጠ በእኔ ምክንያት እና አባባ እንዲሆኑ ብላ ለእነሱ ነው እንጂ የምታስበው በራሷ በኩል ተመስገንን ከምንም አትቆጥረውም አትፈራውም። በጣም ቆራጥ ሴት ማለት ትሁት ናት ማለት ነው። እና ተጠቀመህ ያዘ። እሺ ምንድነው አንተ ግን ማገትን መደበሪያ የምታደርገው ነው? ብቻህን መሆን ያስፈራሃል ብላ ኮስተር ብላ መለሰችለት ማለት ነው። እሱ ግን እሷን ያገኘ እየመሰለው ነው። እሱ በዛ በኩል እሷን ያገኘ እንደሆን እያለ ነው አንድ አንዱን የሚያግተው ማለት ነው። ግን እሷ ቦታ ልትሰጠው አልቻለችም። ስለ ካሌብ ነው ማወራሽ አላት። ለማንኛውም ግን ከሀገር ያመጣኸው ገንዘብ ያልቃል አለችው። እንዳታስቢ ብሎ እሱ መለሰላት። አይዞሽ አንቺን አንቀባርሬ ያኖራለሁ አላት። እሷ ደግሞ መሀይም ማስገደድ እንጂ ማኖር አይችልም አለ። በጣም ብትገርም ነው አነጋገሯ ማለት ነው። እና ትሁት በጣም እኔ የምትመቸኝ በቃ አላለን ሁሉ ነገር ባህሯን አተውም ራሷን ዝቅ አድርጋ ደግሞ አትፈራምም። እና እውነቷን ነው። አንደኝ መሀይብ ማኖር አይችልም ማስገደድ እንጂ አለች። እሷው በሁል ጊዜ ለምንድን ነው እንደዚህ ያለችው? በጉልበቱና በገንዘቡ ነው የሚጠቀመው። እና በገንዘቡና በጉልበቱ ቢሆን ኖሮ ይሄኔ ተመስገን ትሁትን በሱ እጅ አድርጎ አብረው ነበር ያለችው። እሱ ግን በገንዘቡና በእንትንነቱ በማገቱ እሷንም ሊያገኛት አልቻለም። እሱም ይቀጥላል ማለት ነው። እሷ በጭራሽ አልፈረች። ትሁቴ ትዕግስቴን አታስጨርሽኝ አላት። ለማንኛውም ካሌብን ሰላም በልልኝ ብላ እሷም ወደ ስራዋ ሄደች። ተመስገን ማለት ነው። በሌላ አልሆን ሲለው ካሌብን እና ቤተሰብን ለማጣላት ምን አደረገው? በልሂድ መሄድ ትችላለህ አለ። እሺ ያለው። ለማንኛውም አንተ ቤተሰብ የሚፈልግ የለም አለው። አባትህም የራሱ ጉዳይ ብሏል።
ትሁትም እንደዚያ የምትሆንላት ትሁት ራሱ ሰላም በልልኝ ብለሃለች ብሎ መለሰለት ማለት ነው። እንግዲህ እሱ ደግሞ ምን አለ? አረ ይሄን እየፈለጉኝ ይሆናል ብሎ ተመስገን መለሰ ማለት ነው። እና ምንም ፈላጊ እንዳሌለው አባባም እንደማይፈልጉት ትሁትም እንደማትፈልገው ተመስገን እንግዲህ በዚህ ደግሞ ድክመቱን ተጠቀመ ማለት ነው። እና ትሁት ግን ከተያዘ ጀምሮ ሁሌ እንዳሰበች ሁሌ እንደተጨነቀኝ ነው ማለት ነው። እና በጣም ደስ የሚለው በሰላም ወደ ቤቱ ተመለሰ። እንግዲህ ተመስገን ያው አባባም ስላወቀ ነው ተሞልቶ በልቡ ምንም እንደማያደርገው ምንም በሱ ላይ ጉዳት እንደማያደርስበት ነበር ሲያወራ የቆየው ማለት ነው። እና ያው በስልክ የተነጋገሩትን ነገር ነው እሱ እንደዚህ ምንም እንደማይፈልጉት ምንም ለሱ ቦታ እንዳሌላቸው ቤተሰብ እንዳሌለው የለህም ብሎ ለተመስገን ነገረው። ተመስገን ግን እና እንግዲህ እንትን ተመስገን አባባ ጋር ደውሎ ካላመንከኝ ይኸውልህ አለውና ደወለለት ማለት ነው። ላውድ ላይ አድርጎ ደውሎ አባባ ስልኩን አንስቶ ስራ የለህም እንዴ ስራ ፈት ብሎ መለሰለት ማለት ነው። እንግዲህ አባባ እና እንትና ካሌብ እና ተመስገን አንድ ላይ መሆናቸውን ለዛ ብሎ አይደለም መሆናቸው አንድ ላይ እንደሆነ እንደዚህ ማድረጉን አውቆ አይደለም አባባ ስራ የለህም እንዴ ብሎ የዘጋበት። እሱ ግን እነሱን ለማጣላት እንደዛ አድርጎ ፈላጊ እንዳሌለው አባባ ለካሌብ እንደማያስብለት ትሁትም ለካሌብ እንደማትጨነቅለት አስረዳው። ስልክ ደውሎ ላውን ላይ አድርጎ ማለት ነው። እና በአሁኑ ጊዜም እንደዚህ አይነቱ ነገሮች አለ። አንዳንድ ሰው የአንድ ወሬ ሲያወራ ለአንዱ ለጓደኛ እንትን እያለ ስልክ እየቀዳ እንዲህ ወሬ የሚያስተላልፍ ሰውና ሰውን የሚያጣላ ብዙ በአሁኑ ጊዜም ስላለ ከዚህ ከትሁት ዲራማ ብዙ ነገሮችን መልካም ነገሮችንም ክፋትንም ተንኮልንም መልካምነትንም ሁሉን ነገር እንማራለን። ተንኮልና አንድ ሰው ከሰው ላይ ብዙ የሰውን ለመጉዳት በመሄድ ከቲና ላይ እንማራለን ማለት ነው። እና ቲናና ተመስገን ያው ተመስገን እንግዲህ ትሁትን ለማግኘት ነው ሁሉ የሚደክመው እና ብዙ ነገሮችን እናገኝበታለን። እኛ ይሄን ዲራሞች በተግባር በተጠቀምነው በተግባር ካዳመጥነው ክፋትንም መልካምንም ነገር እናገኝበታለን ማለት ነው። አንድ ቤተሰቦች ቃንጥሮ የጣሉህ ነህ የማይፈልግ ሰው ደግሞ እኔ የማልፈልገው ብሎ ተመስገን እንትናን ሸኘው ማለት ነው ካሌብን። ከዛን ተመስገን እንግዲህ ደግሞ ቲና ጋር ሄዶ ቲና ተመስገን በጣም ተክዞ ነበር። ምን ነው አለችው ትሁት። ቆይ ትሁት አባዬ አይፈልገኝም እንዲህ አለችው። ምን ነው ተመስገን ደውሎ ትሁትም አባዬም እንደፈለገህ ብሎ አለኝ አለ። ምን ይገርምሃል ትሁት እኮ ባዳ ናት አለችው። ማለት እሷ የትሁትን መልካም ነገር ስለማትወድ ቲና እና በጣም ተናዶ እሱም እንትን አለ። ከዛ ትሁት ቲና ደግሞ ወደ ቤት ተመልሳ መጣች። ስትመጣ ትሁት ደግሞ ምን ቀረኝ ብለሽ ነው የመጣሽው? ያንን ብትስጣሽ እርቃንሽን አሳይቶ ለሚያሳየው ልብስ ነው እሱ ልትወስጂ ነው የመጣሽው ብላ ወደ መጣሽበት ሂጂ ብላ የቲናን ልብስ አውጥታ ትሁት ቲናን አብራት ልብሷን አስዛ ወደ ውጭ ያስወጥታ በር ዘግታባታለች ማለት ነው። ይሄን ይመስላል ዲራማው። እንግዲህ ሁላችሁም ሼር ላይክ እያደረጋችሁ አበረታቱ። ቤተሰብ ያልሆናችሁ ቤተሰብ ሆኑ። እንግዲህ የትሁት ዲራማ በጣም እየሄደ ነው። በርቱ። ቻው። ሰላሙ ነው። ሰላማችሁ ብዙ